በስተመጨረሻ ያጠፋናል የሚል ፍርሃት በአንድ ወገን፣ ለሁላችንም ችግሮቻችን መፍትሄ የሚሰጥ መሳሪያ ነው የሚል ሙሉ እምነት ደግሞ በሌላ በኩል ተነግሯል። ሰው ሰራሽ አስተውሎት ኤአይ በሰው ልጅ ስልጣኔ ታሪክ ጉልህ ከሆኑ ክስተቶች በዋነኛው ይጠቀሳል። ዓለማችን በማይታይ ፍጥነት እየለወጠ ያለ የሰው ሰራሽ አስተውሎት በአግባቡ መገንዘብ ምርጫ ሳይሆን ግዴታ እየሆነ የመጣ ይመስላል። ስለዚህ ስለ ሰው ሰራሽ አስተውሎት የተዛቡ ምልክቶች ምንድን ናቸው? በቴክኖሎጂ ውስጥ አፍሪካ ያላት ቦታ ምን ይመስላል? ለወደፊት ኤአይ ዓለምን እንዴት መዘጋጀት ይችላል? የሚሉ ተያያዥ ጥያቄዎችን አንስተን ባለሙያውን አነጋግረናል፣ እንነግራችኋለን። ዶክተር ግርማ አበበ ታደሰ ይባላል። በማይክሮሶፍት ኤአይ ፎር ጉድ ላብ አፍሪካ መሪ ሲሆን የተባበሩት መንግስታት ያቋቋመ የሰው ሰራሽ አስተውሎት ባለሙያ ፓናል አባል መሆንም ችሏል። ተወልዶ ያደገው ጎንደር ነው። አባቱ መምህር መሆናቸው ትምህርት ወዳድ እንዳደረገ ይናገራል። ልጅ ሳለ ነገር እንዴት ይሰራል የሚል ለማወቅ እንደሚጓጓ ያስተውላል እና ሂሳብና ሳይንስ ይወድ ነበር ተብሏል። አርባ ምንጭ ዩኒቨርሲቲ ኤሌክትሪካል መሐንዲስ ከጠና በኋላ በአውሮፓ ሁለተኛ እና ሶስተኛ ዲግሪውን ተምረዋል። አሁን ላይ ዋነኛ ስራው ኤአይ በተለያዩ ዘርፎች መፍትሄ ሰጪ የሚሆንበት መንገድ መፈለግ ነው ብሏል። ለዚህ ማሳያ እንዲሆን የመጀመሪያ ዲግሪ መመረቂያ ጽሑፍ እናንሳ። ሀሳብ የትራፊክ መብራት ሰዓት ቆጠራ፣ መኪናዎች ከሚያሳልፉ ይልቅ በአካባቢ ያሉት ተሽከርካሪዎች አይቶ የሚቆጣጠርበት መንገድ መፍጠር ነው ብሏል። ጥናቱ ከተግባራዊ ይልቅ ጉጉት ያመዘነ ነው ሲል ቢገልጽም መፍትሄ ፍለጋ ያሳየናል ብሏል። ሌላኛው ጥናት ሁለተኛ ዲግሪ የሰራበት ፖርቹጋል ሊቤዝን ኢንተርንሺፕ ሲሰራ ከህሙማን ጋር በድምፅ እየተነጋገረ የሚያግዝ ቴክኖሎጂ ፈጥሯል። ቴክኖሎጂ ማየት፣ ለመረዳት መሞከር፣ ከዚህ ለችግር መፍትሄ መዋል የሚል ላይ ማተኮር እስካሁን ቀጥሏል ብለዋል። ከወረቀት ወደ ተግባር ዶክተር ግርማው በተለይ በግብርናና በጤና ትምህርት ዘርፍ ያሉ ችግሮች እንዴት በኤአይ መፍታት ይችላል የሚለውን እያጠና ቆይቷል። ሳይንሱ በወረቀት ላይ ከማጥናት ወደ ተግባር የተሻገረ የኦክስፎርድ ዩኒቨርሲቲ ላይ እንደነበር ይናገራል። ሰው ሰራሽ አስተውሎት ለጤና ዘርፍ ምን ይፈይዳል የሚል በምሳሌዎች እንመለከት። በኤልትም የሰራች ፕሮጀክት የህክምና ባለሙያዎች መተግበር የሚችሉ ቴክኖሎጂ መፍጠር ላይ ያተኩራል። አንደኛው የቴክኖሎጂ ውጤት የቴታነስ ታማሚዎች በሰው ሰራሽ ያሉ ምልክቶች፣ ፊዚዮሎጂካል ሳይን መረጃ ስብሰባ አባላቱ ያሉበት ደረጃ የሚገልጽ ነው ተብሏል። ሌላኛው ቴክኖሎጂ እግር እና አፍት በሽታ ኤምዲ ከያዛቸው ልጆች መካከል ለየትኞቹ ህክምና ቅድሚያ መስጠት እንደሚገባ ነው። ወረርሽኙ ሲነሳ በሺዎች የሚቆጠሩ ሰዎች ወደ ሆስፒታል ይሄዳሉ። ሐኪሞች ለየትኞቹ ልጆች ቅድሚያ መስጠት እንዳለባቸው ለመለየት ከሚቸገሩ በኤአይ ታግዘው እንዲሰሩ ቴክኖሎጂ እየተሰራ ነው ብሏል ዶክተር ግርማው ያስረዳል። እነዚህ ቴክኖሎጂ በአፍሪካ ሊተገበሩ የሚችሉ ናቸው። በሀገሪቱም ቀዳማዊ ከሚጠቀሱ ችግሮች መካከል እናቶችና ህጻናት ጤና አንደኛ ነው ብሏል። የእናቶችና የህጻናት ሞት በየትኛውም የአፍሪካን አገር ቀነሰን የትኛው አካባቢ አሳሳቢ ነው የሚለውን ለመረዳት የተሰራው ኤአይ ቴክኖሎጂ እንደ ምሳሌ መውሰድ ይቻላል። ቴክኖሎጂውን በአፍሪካ ቀዳሚ ለምንላቸው ችግሮች ማዋል በጣም አስፈላጊ ነው ሲል ባለሙያው ያስረዳል። አፍሪካና ኤአይ ምን ይመስላሉ የሚለውን አብረን እናየዋለን። ከላይ የተጠቀሱ ምሳሌዎች ሰው ሰራሽ አስተውሎት እንዴት ችግር ለመፍታት መዋል እንደሚችል ያሳያል። በቴክኖሎጂ ውስጥ አፍሪካ ውክልና ምን ያህል ነው የሚለውን ደግሞ እናነሳለን። የተባበሩት መንግስታት ድርጅት ለመጀመሪያ ጊዜ ኤአይ ባለሙያዎች ፓናል ማቋቋም ምን ያህል ጉዳት እንዳሳሰበ ይጠቅማል። ቴክኖሎጂ አንዳንዶች ሩቅ አድርገው ቢያስቡት ስልካችን፣ ኮምፒውተራችን ወይም በበይነ መረብ የምናገኘው መረጃ በሰው ሰራሽ አስተውሎት እንደሚዘዋወር መዘንጋት እንደሌለብን ባለሙያው ይናገራል። ኮምፒውተር መረጃ የሚያብላላበትና ስሌት የሚሰራበት አቅም ኮምፒውቲንግ በከፍተኛ መጠን ማደጉ ቴክኖሎጂ በፍጥነት እንዲለዋወጥ ምክንያት ሆነዋል። እናም ቴክኖሎጂ ምንድን ነው ያመጣው እድል ምንድን ነው፣ መጠንቀቅ ያለብንስ ምንድን ነው የሚለውን ማወቅ ያስፈልገናል። ኤአይ ሁሉን ቻይ በጣም ቅዱስ ቴክኖሎጂ አድርጎ በማሰብ እና ሊያጠፋን የመጣ ጠላት አድርጎ በመውሰድ መካከል ያለው መንገድ እውነታው እንደሚገኝ ዶክተር ግርማ ይናገራል። የተመደበ ኤአይ ፓናል በጤና፣ በትምህርት፣ በዲሞክራሲ፣ በግብርና፣ በስራና በምጣኔ ሀብት ዘርፍ ቴክኖሎጂ ያለው ሚና እንዲሁም ለወደፊት የሚመጣ አስቀድሞ ለማሳየት ይሰራል ብለዋል። አሁን ባለው አካሄድ ብዙ ቴክኖሎጂ ሌላ ቦታ ተሰርተው በተዋረደ ወደ አፍሪካ ይመጣሉ። በዓለም አቀፍ ስብሰባ አፍሪካዊ ውክልና መኖር አህጉሪቱ እውነታ የሚያሳይ እንደሆነ ባለሙያ ያስረዳል። የእኛ እውነታ ከሌላ ይለያል። እኔ እና ሌሎች አፍሪካውያን ባለሙያዎች በዚህ ፓናል ውስጥ መኖራችን የአይን አቅጣጫ ለመቀየስ በሚያደርግ ንግግሮች ላይ እኛ እውነታ በሀሳብ ላይ በተመረኮዘ ሳይሆን ካለን ልምድና የዕለት ከዕለት ስራ የተነስተን ለሌሎች እውነታ እንዲናገር ያደርጋል ብለዋል። ኤአይ ምን ምስል አለበት በሚል ውይይት ውስጥ ባለሙያዎች አፍሪካ እውነታና አማራጮች በማካተት እኩል ሚና ለመጫወት ጥረት ያደርጋል ብለዋል። በቴክኖሎጂ ዘርፍ አፍሪካ ተሞክሮ የተነፈገው ጊዜና ቦታ ለማሻሻልም ይፈልጋል ብለዋል። አፍሪካ እውነታና ተሞክሮ መሰረት ያደረገ ሰው ሰራሽ አስተውሎት በተሻለ መጠን ችግር ለመቅረፍ እንደሚውል ይናገራል። ኤአይ ቅዱስ ወይስ እኩይ? ዶክተር ግርማ እንደሚለው ሰው ሰራሽ አስተውሎት ጥግ ከማስያዝ ይልቅ ቴክኖሎጂ መረዳት ያስፈልጋል ብለዋል። ሁላችንም በኪሳችን ስማርት ስልክ እስከያዝን ድረስ ኤአይን በጣም ሩቅ ሀሳብ አድርጎ መመልከት እንደማይቻል ይናገራል። ቴክኖሎጂ ፍጹም ችግር ፈች ወይም ዋነኛ የችግር ምንጭ አድርጎ መመልከት ይነቅፋል።
ሁሉን ቻይ አይደለም የሚል ሰው ሰራሽ አስተውሎት በየትኛውም ችግር ላይ መተግበር እንዳለበት መለየትን ይመክራል። በጣም ሩቅ በሆነና ግብይት ውስጥም ባለበት አካባቢ በአይ ታግዞ ሕክምና መስጠት ጥሩ ምሳሌ ይሆናል። ነገር ግን ሁሉም ስራ ሊተካ የሚችል ተደርጎ መውሰድ የለበትም። ኤአይ መሬት ወርዶ አርሶኛን አይመግበንም የሚል ባለሙያ የሰው ልጆች የሚተኩት በኤአይ ሳይሆን ኤአይን በሚያውቁት ባለሙያ ነው ብለዋል። እናም ሰው ሰራሽ አስተውሎት ያደጉ ሀገሮች ወይም የትልልቅ ተቋማት ጉዳይ ነው ብሎ ራስን ማግለል አደጋ እንዳለው ይናገራል። ቴክኖሎጂ ማህበራዊ ተኮር ማድረግ ከሚቻልባቸው መንገዶች አንዱ በአፍሪካ ቋንቋ ያለውን ክህሎት ማሳደግ ነው ብለዋል። ከአፍሪካ በቂ መረጃ ከሌለ ከኤአይ የሚመጣ ነገር አጠቃላይ አጠያያቂ ይሆናል ይላል ዶክተር ግርማ። ኮምፒውተር መረጃ የሚያብላላና ስሌት የሚሰራበት አቅም ስንመለከት ከዓለም ከ75 እስከ 80 የሚሆን አቅም በአሜሪካ እና በቻይና ይገኛል ብለዋል። አፍሪካ ያላት የኮምፒውተር አቅም በ1% አይበልጥም። ይህም በደቡብ አፍሪካ እንደሚገኝ የሚጠቀሰው ባለሙያዎች የመሰረተ ልማት ዝርጋታ ቁልፍ እንደሆነ ይናገራል። ወጣቶች ክህሎታቸው አዳብረው ከሚመጣው ቴክኖሎጂ ጋር እንዲሳተፉ ማሰልጠን የግድ ይሆናል ብለዋል። ኤአይ እውነትና ውሸት የመለየት ፈተና እናንተ እንድታግዙት የሚፈልገው እውነት ለገሃዱ ዓለም በማውጣት ነው። እውነት የለም ወይም የሚያስብለው ድርጊቶችና አስተያየቶች እያየን ነው ብሏል። የተመደበው ዋና ጸሐፊ አንቶኒ ጉተሬዝ ዓለም አቀፍ የኤአይ ፓናል ሲጀምር ይህን መናገራቸው ዶክተር ግርማ ይገልጻሉ። ሰው ሰራሽ አስተውሎት እውነት ለመለየት የሚያስቸግር መጠን መስራት ቀጥሏል። በዚህም ረገድ ባለሙያዎች በስነ ምግባር እንዲታነጹ ማድረግ ኤአይ ኤቲክስ የራሱ ድርሻ ቢኖረው በተጠቃሚዎች ዘንድ ጥንቃቄ እንደሚሻ ባለሙያው ይመክራል። አንደኛው ሰው ሰራሽ አስተውሎት ለምን አገልግሎት መጠቀም አለበት የሚለው በአግባብ መለየት ነው። ለዚህም የምግብ እጥረት፣ የጤና ባለሙያዎች ውስጥ ውስንነትና የአየር ንብረት ለውጥ ያጋረጡ አደጋ ማንሳት ይችላል ብለዋል። 300 ሚሊዮን ሰዎች ያለ ምግብ በሚያድሩበት ዓለም አቀፍ የምግብ ድርጅት ባስቀመጠው አሃዝ ለ10 ሺህ ሰዎች 3 የጤና ባለሙያ ባሉበት የዓለም ጤና ድርጅት ባስቀመጠው አሃዝ አፍሪካ አህጉር ቅድሚያ ሊሰጣት የሚገባ ችግር መለየት እንዳለባቸው ይናገራል። ችግሩም ቴክኖሎጂ ማወቅ አስፈላጊ ነው። ዝም ብሎ መጥቶ የሚጫን ሳይሆን ቴክኖሎጂ እንዴት ነው የሚሰራው፣ እንዴት ነው ማወቅ አለማወቅ የሚታየው የሚል መለየት አለብን። ስለዚህ መሰረት ደግሞ የሚመጣ ነገር ሁሉ እውነተኛና ትክክለኛ ነው ብሎ አለመውሰድ ነው ብሏል። ሰው ሰራሽ አስተውሎት የሚሰጠው መረጃ ምን ያህል ትክክል ነው፣ እርግጠኝነት መጠኑ ምን ያህል ነው፣ መቼ እና እንዴት የሚሳሳተው የሚል ጥያቄ ማንሳት ያስፈልጋል። ከፈጣኑ ኤአይ ለውጥ እኩል መራመድ ይቻላል ወይ የሚለውን ጥያቄ ለመመለስ ሰው ሰራሽ አስተውሎት የተራራቀ ቢሆንም ያለ መሰረታዊ ነገር ሁሌም ለሚኖሩ ችግር ፈች ክህሎቶችን በማዳበር ለመጪው አለመዘጋጀት ዶክተር ግርማ ይመክራል። በኤአይ ለመጠቀም ስናስብ ልንፈታው የምንችለው ችግር ልናውቀው ይገባል። ኤአይ ስለመጣ ፍርድ ቤት፣ ፋይናንስ ወይም ጤና ተቋም ገብቶ ሁሉ አይፈታም። ስለዚህ መሰረታዊ ነገሮች ተረድቶ ይህን ቴክኖሎጂ ተጠቅሜ የተሻለ ምን መስራት እችላለሁ የሚል ይከተላል። ሰው ሰራሽ አስተውሎት እንደ መሳሪያ በመጠቀም ማስፈንጠር እንደሚቻል ያስረዳል። ባለሙያው እንደሚለው በፍጥነት በሚለዋወጥ ዓለም አንድ ነገር ብቻ ተምሮ በዚያ ሁሉን ነገር ለመፍታት ከመሞከር ይልቅ ሁሌ አዳዲስ ነገር አውቆ ወደ ተግባር መቀየር የተሻለ መንገድ ነው ይላል። ይህም መማር ያስፈልጋል ሲል ይገልጸዋል። ግብርና ኤአይ አርሶ ባለሙያ ግብርና እንዴት ይለውጣል የሚለውን ስናይ በዚህ ጽሑፍ ሰው ሰራሽ አስተውሎት በተሻለ መጠን ተገንዝቦ ለአሁናዊ ችግር መተግበሪያ ተመልክቷል። እንደ መደምደሚያ በግብርና ዘርፍ ሊኖረው የሚችለው ሚና እንመልከታለን። ግብርና ኤአይ በጎ ተጽዕኖ ያመጣበታል ተብሎ ከሚታሰብ ዘርፎች ግንባር ቀደም ነው ተብሏል። በአፍሪካ ከ33 እስከ 150 ሚሊዮን የሚደርሱ ጥቃቅንና አነስተኛ አርሶ አደሮች ቢኖሩም በቴክኖሎጂ ርቀዋል። የአፍሪካ ልማት ባንክ ባወጣው ሪፖርት ከሰሃራ በታች ያሉ የአፍሪካ ሀገራት በአውሮፓና 2030 ከግብርና የሚያገኟቸው ሀገር ውስጥ ዓመታዊ ጥቅል ምርት ወደ 1.2 ትሪሊዮን ዶላር ይደርሳል ተብሏል። በአህጉሪቱ ትልቅ ቀጣሪና ገቢ ማግኘት የሆነው ግብር አየር ንብረት ለውጥ ጨምሮ የተለያየ ችግሮች ተደብቀዋል ተብሏል። መሬት በጣም ታርሶ ለዚህ ምርታማነቱ ቀንሶ አየር ንብረት ለውጥ አለ የሚለው ዶክተር ግርማ ግብርና ሊለውጥ የሚችልባቸው መንገዶች ያስረዳል። የመጀመሪያው እርሻ መሬት የት ነው ያለው የሚለውን ጥያቄ መመለስ አስፈላጊ ነው ተብሎ ይታመናል። የእርሻ መሬት የት ነው፣ ስፋቱ ምን ያህል ነው የሚለው በጣም ቀላል የሚመስል መረጃ በአብዛኛው አፍሪካ ሀገራት አሁንም ክፍተት አለበት ተባለ። በኬንያ ሙራንጋ ግዛት የእርሻ መሬት ለመለየት የተዘረገው ቴክኖሎጂ እንደ ምሳሌ ይጠቅሳል። ይህም መረጃ የእርሻ መሬት ለይቶ ሆስፒታል፣ መንገድ ወይም ሌላ መሰረተ ልማት የት ጋር መገንባት እንዳለበት ለመወሰን ይውላል ተብሏል። ሌላኛው ዶክተር ግርማ የሚጠቅሰው ማሳያ የመስኖ ውሃ መጠን ለማወቅ የሚውሉ ቴክኖሎጂ አሉ ተብሏል። ከሚገባው በላይ የመስኖ ውሃ ለመጠቀም እና በጊዜ ሂደት ውሃ እንዳይደርቅ ለመከላከል ይረዳል። ባለፉት አስርታት ጥቅም ላይ የዋለው የመስኖ ውሃ በማወቅ ወደፊት ለመተንበይ ያግዛል ብሏል። ባለሙያው የሚጠቅሰው አዲያፕ አፍሪካ የተባለ ፕሮጀክት የእርሻ መሬትን ማወቅ፣ የሚዘራው ለሰብል መለየት፣ ምን ያህል ምርት እንደሚገኝ መገምገም፣ አየር ንብረት ለውጥ ፈተና አስቀድሞ መገንዘብ፣ ለአርሶ አደሮች ድጋፍ መስጠት፣ የምርት መጠን እንዲሁም የገበያ ሁኔታ መተንበይ ይከተታል። ይህም ሰው ሰራሽ አስተውሎት በኢትዮጵያና በተቀረጸው አፍሪካ እንዴት ሊተገበር እንደሚችል ሁነኛ ማሳያ ነው ብለዋል። ሰላም ቆዩ።